ሰላም እንዴት ናችሁ? ውድ ቤተሰቦቻችን፣ ይሄ አሚር ኤዱኬሽናል አካዳሚ ይባላል። በዚህ የዩቲዩብ ቻናላችን ላይ ትምህርታዊ ነክ የሆኑ ቪዲዮዎችን የምንለቅበት እንዲሁም ደግሞ የተለያዩ አዳዲስ ቲዩቶሪያሎችን ለእናንተ የምናደርስበት እንዲሁም ደግሞ ሆሊስቲክ ጥያቄዎችን የምንሰራበት የዲፕሎማ ሆሊስቲክ ጥያቄዎችን ሲኦሲ ጥያቄዎችን የምንሰራበት እንዲሁም ደግሞ የተለያዩ ትምህርታዊ ነክ ፕሮግራሞችን የምናስተላልፍበት የዩቲዩብ ቻናላችን ነው። የቻናላችን ቤተሰብ እንድትሆኑ ላይክ፣ ሼር እና አዳዲስ ቪዲዮ እንዲደርሳችሁ ከፈለጋችሁ ሰብስክራይብ በማድረግ የቤተሰቦቻችን አባል እንድትሆኑ እንጠይቃለን። ስለዚህ ዛሬ ያዘጋጀነው ወይም ደግሞ በዛሬ ሴሽናችን ላይ የምናየው ፕሪፔሪንግ ኦፍ ቢዝነስ ፕላን፣ እንዴት ቢዝነስ ፕላን ፕሪፔር ማድረግ እንችላለን፣ በቢዝነስ ፕላናችን ላይ ደግሞ መካተት ያለባቸው ወይም ደግሞ መግባት ያለባቸው ነገሮች ምንድን ናቸው፣ እነዛ ቢዝነስ ፕላኖች ደግሞ በውስጣቸው የሚይዟቸው በጣም ብዙ ነገሮች አሉ። እንዲሁም ደግሞ ዘ ኢምፖርታንሲ ዘ ሚኒንግ ኤንድ አዘር ካይንድስ ኦፍ ሪሌትድ ኮንሴፕት ኦፍ ፕሪፔሪንግ ኦፍ ቢዝነስ ፕላን፣ ከቢዝነስ ፕላን ጋር የተለያዩ ሪሌት የሚያደርጉ ኮንሴፕቶችን እናነሳለን ማለት ነው ዛሬ ሴሽናችን ላይ። ስለዚህ the first part is to introduce about for this courses. This module covers the skills, knowledge and attitude required to assess existing situation of the businesses. Introduction partaችን ምን ይለናል? This module covers the skills. ይሄ ሴሽናችን እውቀትን፣ ናውሌጅን፣ አቲቲዩድን፣ ጥበብን እንዲሁም ደግሞ አመለካከቶችን required to assess existing situation of the business and developing of business plan። እንዴት አድርገን ኤግዚስት የሆኑ ቢዝነሶችን ምን ማድረግ እንችላለን? መፍጠር እንችላለን። ኤግዚስት የሆኑ ቢዝነሶችን ደግሞ እንዴት አድርገን ማስኬድ እንችላለን? እንዲሁም ደግሞ አዳዲስ ቢዝነሶችን በምን አይነት መንገድ ነው መፍጠር የምንችለው? ስለዚህ ሁልጊዜ ስለ ቢዝነስ ፕላን ስናወራ ዴቨሎፒንግ ኦፍ ቢዝነስ ፕላን፣ ቢዝነስ ፕላናችንን ማሳደግ ስለሚለው ኮንሴፕት እናወራለን። ኢምፕሊመንት ቢዝነስ ፕላን ኤንድ ሞኒተር ኢቫሉዌቲንግ ኦፍ ፐርፎርማንስስ፣ ሁልጊዜ ደግሞ ቢዝነስ ፕላናችንን ወደ መሬት ላይ ማውረድ፣ ቢዝነስ ፕላናችንን ወደ ተግባራዊነት መለወጥ፣ በምን አይነት መልኩ በምን አይነት ስትራቴጂካዊ በሆነ መንገድ ያ ነገር መውረድ አለበት የሚለውን እንመለከታለን ወይም ደግሞ ያስረዳናል። ኢቫሉዌቲንግ ፐርፎርማንስስ፣ የተለያዩ ፐርፎርማንሶችን ኢቫሉዌት ማድረግ። ኢን ለርኒንግ ጋይድ ዜር አር ፎር ለርኒንግ አውትካምስ፣ ፎር ለርኒንግ አውትካሞች አለው which are broken down into 4 information sheets. These are listed as follows: assess existing situation of the businesses፣ ሁልጊዜ ቢዝነሳችንን ኤግዚስት የሆኑ ቢዝነሶችን እንዴት አድርገን አሰስ ማድረግ እንችላለን፣ አሰስ ማድረግ ደግሞ በምን አይነት መንገድ ነው የሚለውን። ዴቨሎፒንግ ኦፍ ቢዝነስ ፕላን ዴቨሎፕ ማድረግ፣ ኢምፕሊመንቲንግ ቢዝነስ ፕላንስ ኤንድ ሞኒተሪንግ ኦፍ ኢቫሉዌት ፐርፎርማንስ። This learning some learning activity and self-check exercises. Self-check exercises are included to make your studies clear, attractive and precise. አጠር ባሉና ግልጽ በሆኑ አትራክቲቭ በሆነ መልኩ ቀርቦላችኋል። These are very important in the deepening and enhancing your understanding of the learning outcomes in these modules. If you skip doing those activities and exercises, your level of understanding will be limited and insufficient. As a result, you are strongly advised and encouraged to do it on time accordingly. Upon the completion of the module, you will be able to perform the objective listed on the instruction sheets. ስለዚህ ኢንትሮዳክሽን ፓርታችን ይሄን ይመስላል። ስለዚህ በዚህ መልኩ ወይም ደግሞ እነዚህን ኢንክሉድ ባደረገ መልኩ እነዚህን ባቀፈ መልኩ ቢዝነስ ፕላናችን ተዘጋጅቶልናል። ስለዚህ ኢንትሮዳክሽን ፓርቱ ይሄን ይመስላል ከሞላ ጎደል ማለት ነው። So let me discuss about for the main concepts or the main parts. The meaning of business plan and the planning is business plan የምንለው ነገር ትርጉሙ ምንድነው? ቢዝነስ ፕላኒንግ ስንል ምንድነው ትርጉሙ ሚኒንጉ? ስለዚህ planning is preparing for tomorrow. Today it is a dynamic process of making a decision today about future actions. ፕላኒንግ የምንለው ነገር ቱሞሮ ለምንሰራው ነገር ዛሬ ላይ ፕሪፔር የምናደርገው ዛሬ ላይ የምናዘጋጀው ምንድነው ማለት ነው?
አንድ ዲስክሪፕሽን ነው ማለት ነው። ኢትስ ዳይናሚክ ፕሮሰስ ኦፍ ሜኪንግ ዲሲሽን ቱዴይ ኢዝ አባውት ፊውቸር አክሽንስ። ፊውቸር አክሽን ላይ ወደፊት ለምናደርጋቸው ድርጊቶች እያንዳንዱ ቅድመ ሁኔታዎች ዛሬ ላይ ምን የምናደርግበት ፕሮሰስ ነው። ዲሲሽናችንን የምናስተላልፍበት፣ እቅዳችንን የምናወጣበት፣ የተለያዩ ቅድመ ሁኔታዎችን የምናዘጋጅበት ዲስክሪፕሽን ወይም ደግሞ ሪትን የሆነ ነገር ነው ማለት ነው። Energy selections or choice among alternative as to what a mission or objective be achieved and what action should be taken, what organization position be assigned, how the end can be achieved, when to achieve it, who is to do it or to do where to do it። ስለዚህ ቢዝነስ ፕላናችን ወይም ደግሞ ቢዝነስ የምናወጣው እያንዳንዱ ፕላናችን፣ እቅዳችን፣ ሚሽናችንን፣ ኦብጀክቲቪቲያችንን እንዴት ማሳካት አለብን፣ እንዴት ነው አቺቭ ማድረግ ያለብን፣ ምን አይነት አክሽኖችን ነው መውሰድ ያለብን ማድረግ ያለብን ከኦርጋናይዜሽናል ፖዚሽን አንፃር እንደ መች ነው when to achieve it፣ መች ነው መሳካት ያለበት፣ እንዴት ነው ማሳካት ያለብን፣ ማን ነው ያንን ድርጊት ማድረግ ያለበት፣ ፕላኒንጉን ማን ነው ማውጣት ያለበት፣ በምን አይነት ጊዜ ነው ፕላኒንግ የሚያስፈልገን የሚለውን ነገር ቶታሊ የምናዘጋጀው በዛ መልኩ ነው ማለት ነው። ስለዚህ ፕላኒንግን ስናዘጋጅ እነዚህ ሁሉ ምን በሆነ መልኩ መሆን አለበት፣ ፎከስ መደረግ አለበት እነዚህ ሁሉ ነገሮች ማለት ነው። ምክንያቱም ለእያንዳንዱ ቢዝነስ ኦርጋናይዜሽን፣ ለእያንዳንዱ ቢዝነስ ኢንስቲትዩሽን ቢዝነስ ፕላን ያስፈልጋል ካልን ለዛ ቢዝነስ ፕላን ደግሞ በምን አይነት መልኩ ማዘጋጀት እንዳለብን የምናወጣው ስሩ ባይ ዳይናሚክ ፕሮሰስ ኦፍ ዘ ዲሲሽን ፕሮሰስ ነው ማለት ነው። የራሳችንን ዲሲሽን ሀሳብ፣ የራሳችንን ውሳኔ የምናዘጋጅበት አንዱ ሲስተም ነው ማለት ነው። ሶ አናዘር ዋን ኢዝ ኢምፖርታንስ ኦፍ ፕላኒንግስ። የፕላኒንግ ጠቀሜታዎቹ ምንድን ናቸው? ሶ ፕላኒንግ እናወጣለን፣ እቅድ እናወጣለን። ለቢዝነሳችን የምናወጣው ቅድመ ሁኔታዎች አሉ። እነዛ ደግሞ ቅድመ ሁኔታዎች ማውጣታችን ምንድነው ኢምፖርታንስ ፖይንቱ ምንድነው? the first one is planning helps to achieve objective። ሁልጊዜ ኦብጀክቲቪቲያችን አላማችንን ግባችንን ለማሳካት ነው። ስለዚህ ያንን ለማሳካት ደግሞ ፕላኒንግ ማውጣታችን ይረዳናል ማለት ነው። ፕላኒንግ ሚኒማይዝ አንሰርቲኒቲስ። ስለዚህ እርግጠኝነት የምንለውን ነገር ወይም ደግሞ እርግጠኛ ለመሆንን ይቀንስልናል ማለት ነው። ስለዚህ ፕላኒንግ አውጥተን ለምንሰራው ስራ ምን አይኖረውም ማለት ነው። በቃ ጀስት አንሰርቲኒቲ የሚባለው ነገር ሚኒማይዝ እናደርገዋለን ማለት ነው። ፕላኒንግ ፕሮሞትስ ኢፊሸንሲ። ፕላኒንግ ሁልጊዜም ኢፊሸንሲን ፕሮሞት ያደርግልናል እንደ ፕሮፐር ዩቲላይዜሽን ኦፍ ሪሶርስ። ስለዚህ በየትኛውም በቢዝነስ ማኔጅመንትም በኤችአርም ሆነ በማርኬቲንግ ኮንሴፕትም በየትኛውም በቢዝነስ ኮንሴፕት ዩቲላይዜሽን ኦፍ ሪሶርስ፣ ፕሮፐር ዩቲላይዜሽን ኦፍ ሪሶርስስ፣ ሪሶርሳችንን ሀብታችንን እንዴት አድርገን ነው ሪሶርስን አሎኬት አድርገን አብቃቅተን ኢፊካሲ በሆነ መልኩ በተብቃቃ መልኩ ኢፊሽንት እና ኢፌክቲቭ በሆነ መልኩ እንዴት መጠቀም መቻል አለብን የሚለውን ያስረዳናል ማለት ነው ፕላኒንግ። ስለዚህ ይጠቅመናል ለዛ። it provides direction in the sense of purposes። it provides direction የተለያዩ አቅጣጫዎችን እና sense of purpose ይገልጽልናል ማለት ነው። it provides basis for controlling ቤዝ ባደረገ መልኩ ያቀርብልናል። እያንዳንዱ የቢዝነስ ኦርጋናይዜሽን ምንድን ነው ኮንትሮል የሚያደርገው፣ በምን መልኩ ነው ኮንትሮል የምናደርገው የሚለውን ይገልጽልናል ማለት ነው። ለዛም ይረዳናል። in for another one is it provide guideline for decision making። ለተለያዩ ዲሲሽን ሜኪንጎች ውሳኔን ስናስተላልፍ በምን መልኩ ነው ውሳኔያችን መስተላለፍ ያለበት የሚለውን ነገር ይገልጽልናል። ፕላኒንግ ፋሲሊቴትስ ፕሮፌሽናል ግሮዝ። ፕላኒንግ ደግሞ ፕሮፌሽናል የሆነ ግሮዝ እንድናመጣ ያመቻችልናል ማለት ነው። another concept is concept and the purpose of business plan። የቢዝነስ ፕላን ኮንሴፕቱ ፐርፐዙ አላማው ምንድን ነው? የቢዝነስ ፕላን ኮንሴፕት ማለት ነው። በዚህ ኮንሴፕት ኦፍ business as an economic activity and the continuous process is expected to identify and satisfy the demands። ቢዝነስ የምንለው ነገር ኢኮኖሚክ አንድ አክቲቪቲ ነው። ኢኮኖሚክ ምንድን ነው? ኢኮኖሚካሊ ኮንቲኒየስ የሆነ አክቲቪቲ ነው። ሁልጊዜ ትራንዛክሽን አለ፣ ሁልጊዜ ባይና ሴሊንግ አለ። በዛ ባይና ሴሊንግ ፕሮሰስ ስር የሚፈጠር ቢዝነስ ነው ማለት ነው። ምንን ለማድረግ? ዲማንድን፣ ፍላጎትን
ዋንታችንን ሳትስፋይ ለማድረግ እና ለከስተመሩ ምንድናደርግ ገድና ሰርቪስን የተለያዩ ምርቶችና አገልግሎቶችን የምናቀርብበት ሲስተም ዌይ ነው ማለት ነው ቢዝነስ ስንል ማለት ነው። with the main aim of making profit ቢዝነስ ስንል ደግሞ ሁልጊዜ ፕሮፊት ሜኪንግ ፕሮፊትን ማክሲማይዝ ማድረግ ነው ኤሙ አላማው ማለት ነው። ስለዚህ ቢዝነስ ፋንክሽን is to integrate different resources such as times ስለዚህ ቢዝነስ ፕላን ስናወጣ ወይም ደግሞ ቢዝነስን ኢምፕሊመንት ስናደርግ እነዚህን ሪሶርሶች ኢንተግሬት ማድረግ እነዚህን ሪሶርሶች አንድ ላይ ማዋሃድ ያስፈልጋል ማለት ነው። such as times ጊዜን፣ ኢፈርት፣ ጥረትን፣ እውቀትን፣ ናውሌጅን፣ ጥበብን እንዲሁም ደግሞ ካፒታሎችን እነዚህን ሁሉ ኢንተግሬት አድርገን ነው ቢዝነስን ወደ አንድ ፈንክሽን የምንለውጠው ማለት ነው። to produce goods or services አንድ ጉድስን ወይም ደግሞ አገልግሎትን ፕሮዲውስ ለማድረግ ማለት ነው። ስለዚህ ቢዝነስ ይሄ ነው አንዱ የቢዝነስ ምንለው ወይም ደግሞ ቢዝነስ ስንል ቢዝነስ ብለን ስንጠራ እነዚህን ሁሉ ያካተተና ያቀፈ ኮንሴፕት ነው ማለት ነው። በዚህ ስር ነው ቢዝነስ ፕላን የሚዘጋጀው። ሚኒንግ ኦፍ ቢዝነስ ፕላን የቢዝነስ ፕላናችን ምንድነው? ሚኒንጉ ስንመለከት ቢዝነስ ፕላን ኢዝ ኮምፕሬሄንሲቭ ቢዝነስ ፕላን የምንለው ነገር ጀስት ኮምፕሬሄንሲቭ ሰፋ ያለ ነገር ነው። ሪትን ዲስክሪፕሽንስ ኦፍ ዘ ቢዝነስ ኢዝ ኮኦፐሬቲቭ ስለዚህ ቢዝነስ ፕላን ምን ነገር ነው? ላይክ ዲስክሪፕሽን ኦፍ ኤ ቢዝነስ ስለ አንድ ቢዝነስ የሚያስረዳን ስለ አንድ የቢዝነስ ኮንሴፕት የሚያስረዳን ሪትን የሆነ ዲስክሪፕሽን ነው ማለት ነው። is detailed report to business products or services ስለ ዲቴይል ስለ ፕሮዳክት ዲቴይል ስለ ሰርቪሳችን የሚያብራራልን ምንድነው? ዲስክሪፕሽን ነው። ምን ሊሆን ይችላል? ፕሮዳክሽን ቴክኒክ፣ ማርኬት and the clients ማርኬቲንግ ስትራቴጂ፣ human resource requirements ስለዚህ ቢዝነስ ፕላን ስንል ሪትን ዲስክሪፕሽን ነው። ምንን ዲቴይል የሚያስረዳ ነው? ፕሮዳክት ቴክኒካችንን ፕሮዳክታችንን በምን አይነት መልኩ ነው ፕሮዳክታችንን ምን የምናደርገው ፕሮዲውስ የምናደርገው፣ ማርኬት ሲስተማችን እንዴት ነው፣ በምን አይነት መልኩ ነው ማርኬት ሲስተማችን፣ የኛ ማርኬት ሲስተም ምን አይነት ማርኬቲንግ ሲስተም ነው ያለን፣ ምን አይነት ፕሮሞሽን ሲስተም ነው ያለን፣ በምን አይነት መልኩ ነው ፎርፒዎችን ወደ መሬት የምናወርደው። ስለዚህ ማርኬቲንግ ሲስተማችን ላይ ፎከስ ያደርጋል ማለት ነው። ክላይንትስ ደንበኞቻችን፣ ማርኬቲንግ ስትራቴጂዎቻችን፣ ሂውማን ሪሶርሳችን የሰው ሀብታችንን እንዴት ነው ዋይዝሊ መጠቀም የምንችለው፣ ሂውማን ሪሶርሳችንን እንዴት አድርገን ነው ዴሊጌት የምናደርገው፣ ፕሮፐር ዩዝ ኦፍ ዴሊጌሽን ሶ ባይ ስኪልስ ናውሌጅ ኤንድ ስኪል ኦፍ their persons depending on their personal skills and for the another one is the requirement respect of infrastructure in the supplies ስለዚህ ሌላው ደግሞ ምን ሪስፔክት ባደረገ ኢንፍራስትራክቸርን ሰፕላይ አቅርቦት የምንለውን ነገር ፋይናንሻል ሪኳየርመንትስ የተለያዩ ፋይናንሻል ሪኳየርመንቶች ለቢዝነሳችን ፋይናንሻል ሪኳየርመንቶች ምንድን ናቸው ብሎ ሊያስረዳን የሚችለው አንዱ አካል ምንድነው? ቢዝነስ ፕላን ነው ማለት ነው። ስለዚህ ቢዝነስ ፕላን ብዙ የሆነ ጥቅሜታ፣ ብዙ የሆነ ትርጉም፣ ብዙ የሆነ ምን አለው ማለት ነው ትርጓሜ ያለው። ኢን ዘ ሶርስ ኤንድ ዩዝ ኦፍ ፈንድስ የተለያዩ ፈንዶችን፣ ገቢዎችን፣ ሊያቢሊቲዎችን፣ አሴቶችን፣ ክሬዲት እና ዴቢቶችን ክሊር በሆነ መልኩ ፋይናንሻሊ ስቴት በማድረግ የሚያስረዳልን ምንድነው ማለት ነው? ሪትን ዲስክሪፕሽን ነው። ስለዚህ ብዙ ትርጉም ልንሰጠው እንችላለን ለቢዝነስ ፕላን ማለት ነው። ስለዚህ ካራክተሮች ደግሞ አሉት፣ መለያ ባህሪዎች ደግሞ አሉት። አንድ ቢዝነስ ፕላን የትኛውም ቢዝነስ ፕላን የራሱ የሆነ መለያ ባህሪ አለው። ቢዝነስ ፕላን ስንል ለቢዝነስ ፕላን እንደ መሰረታዊነት የሚቀመጡ ማይልስቶኖች አሉ። እነዛ ማይልስቶኖች ደግሞ እነዛ ቢዝነስ ፕላኖች ደግሞ ምን አላቸው ማለት ነው? ካራክተር አላቸው፣ ባህሪ አላቸው። ባህሪዎቹ መካከል እስኪ እናያቸው ምንድን ናቸው? ፈርስት ዋን ኢዝ
ክሊር ኤንድ ኮንሳይስ። ቢዝነስ ፕላን ስንል ሁልጊዜ ምን መሆን መቻል አለበት? ምንን ካራክተር ፉልፊል ያደረገ መሆን መቻል አለበት? ክሊር ግልጽ የሆነ፣ ኮንሳይስ አጠር ያለና ኤክስኪዩቲቭ ሳመሪን የያዘ መሆን መቻል አለበት። ማርኬት አናሊሲሶችን የያዘ መሆን መቻል አለበት። ቢዝነስ ፕላን በተፈጥሮ ምንን ካራክተር ያደርጋል? ማርኬት አናሊሲስ። ስለ ቢዝነሳችን እያንዳንዱ ማርኬት አናሊሲስ ይሰራልናል ማለት ነው። ከምን ጀምሮ? ከትርፋችን ሄዶ እስከ ኪሳራችን ያለውን ድረስ እስከ ሪስክ አሰስመንት እስካለው ድረስ ምን ያደርግልናል ማለት ነው? ማርኬት አናሊሲስ ይሰራልናል። ማርኬት አናሊሲሱን ያቀርብልናል፣ ይነግረናል። የዚህ አይነት ምን አለው ማለት ነው? ካራክተር አለው ቢዝነስ ፕላን። ክሊር ኦብጀክቲቭ እና ስትራቴጂ፣ ለምንሰራው ስራ ክሊር የሆነ ኦብጀክቲቪቲ እና ስትራቴጂ እንዲኖረንን ያብራራልናል። ስለዚህ አንዱ ካራክተሩ ነው። ፋይናንሻል ፕሮጀክሽን የተለያዩ ፋይናንሻል ፕሮጀክሽን ደግሞ ያሳየናል። ሪስክ አሰስመንት ኤንድ ሚቲጌሽን፣ ሪስካችን በምን አይነት መልኩ ነው አሰስ ማድረግ ያለብን እና ለሪስካችን ደግሞ ሚቲጌት ማድረግ ያለብን፣ ለሪስካችን ደግሞ ያንን ሪስክ እንዴት አቮይድ ማድረግ አለብን፣ ያንን ሪስክ እንዴት ሚኒማይዝ ማድረግ አለብን፣ ያንን ሪስክ ደግሞ እንዴት አድርገን መጠበቅ መቻል አለብን፣ ፕሪዘርቭ ማድረግ መቻል አለብን የሚለውን ያብራራልናል። አንዱ ምንድነው ማለት ነው? ካራክተር ነው ማለት ነው። ስለዚህ another one is realistic and measurable milestones፣ ሊለካ የሚችልና ሪል የሆነ እውነታ ላይ የተመረኮዘ ማይልስቶኖችን ምን ያደርግልናል ማለት ነው? ክሊር በሆነ መልኩ ኦብዘርቭ ያደርግልናል ማለት ነው። ስለዚህ ይህም አንዱ ካራክተሩ ነው። ስትሮንግ ማኔጅመንት ቲም፣ ስትሮንግ የሆነ ማኔጅመንት ቲም አለ ወይስ የለም በቢዝነሳችን ላይ የሚለውን በቢዝነስ ፕላኑን አይተን ነው የምንረዳው። ቲሙን ያዋቀረበት መንገድ፣ ቢዝነሱ ስራውን ሲጀምር ለእያንዳንዱ ሰራተኛ በምን አይነት ስኪል አናሊሲስ፣ ስለ ጆብ ዲስክሪፕሽንስ፣ ስለ ኢምፕሎይመንት ሴሌክሽንስ፣ ሪክሩትመንትስ፣ እነዚህ ሁሉ ያካተተ ነው ማለት ነው ቢዝነስ ፕላናችን ላይ። ስለዚህ ስትሮንግ ማኔጅመንት ቲም እንዳለው የምንረዳው ከቢዝነስ ፕላናችን ነው። ስለዚህ የዚህ አይነት ካራክተር አለው፣ ያንን ነገር ይገልጽልናል ማለት ነው ቢዝነስ ፕላን። ፍሌክሲቢሊቲ አለው። ስለዚህ another one is cooperative business plan። ስለዚህ ስለ ኮኦፐሬቲቭ ቢዝነስ ፕላን ነው የምናወራው። ሁልጊዜ የምንመለከታቸው አብዛኛው ኮርሶች ከምን ጋር የተያያዙ ነው? ከኮኦፐሬቲቭ ጋር። ኮኦፐሬቲቭ ማርኬቲንግ ስንል፣ ኮኦፐሬቲቭ አካውንቲንግ ስንል፣ ኮኦፐሬቲቭ ማኔጅመንት ስንል እነዚህ ሁሉ ከኮኦፐሬቲቭ ጋር ነው የተገናኙ። ስለዚህ ቢዝነስ ፕላናችን ደግሞ በኮኦፐሬቲቭ ወይ በምን አይነት ምልከታ አለው፣ ምን አይነት ቪው አለው የሚለውን ደግሞ እንመልከት። ኮኦፐሬቲቭ ቢዝነስ ፕላን is the thinking and working out what to do, how to do and when to do relevant activities about cooperative business። ለኮኦፐሬቲቭ ቢዝነሳችን በምን አይነት መልኩ working from to do, what to do, how to do and when to do፣ እነዚህን WH ኩዌሽኖችን ኢንክሉድ ባደረገ መልኩ ቢዝነስ ፕላናችን ምን ያደርጋል? ቲንክ ያደርጋል። እነዚህን ያካተተ ነው ኮኦፐሬቲቭ ስንል። ኮኦፐሬቲቭ ቢዝነስ ፕላን የምንለው ኢን ፕሮአክቲቭ ማነር ቢፎር ኢት ሃፕንስ አንኮንትሮለብል ኢን አን ዲዛይረብል ዌይ። ስለዚህ ቢዝነስ ፕላናችን ደግሞ ምን ልንለው እንችላለን? ፕሮአክቲቭ የሆነ ማነር ነው። ምንን? ቢፎር ኢት ሃፕን አንኮንትሮለብል፣ አንድ ፕሮብለም ኮንትሮል ማናረገው አንኮንትሮለብል ከኛ አቅም በላይ የሆኑ ፕሮብለሞች እነዛን ፕሮአክቲቭ ማነር በሆነ መልኩ ሊያሳይልን የሚችል ነው አንድ ኮኦፐሬቲቭ ቢዝነስ ፕላን ማለት ነው። ኢን ዘ ዲዛይረብል ዌይ፣ ልንፈልገውም እንችላለን ላንፈልገውም እንችላለን። ያንን ነገር በምን አይነት መልኩ ነው አፎርድ ማድረግ መቻል ያለብን የሚለውን ምንን ዲፔንድ በመሆን በኮኦፐሬቲቭ ላይ ዲፔንድ በመሆን የሚያብራራልን ነው። ስለዚህ ፕሪፔር ኮኦፐሬቲቭ ቢዝነስ ፕላንስ። ስለ ኮኦፐሬቲቭ ቢዝነስ ፕላን ምንድነው ኮኦፐሬቲቭ ቢዝነስ ፕላን የሚለውን አየን። ስለዚህ ኮኦፐሬቲቭ ቢዝነስ ፕላንን የሚያዘጋጁ እነማን ናቸው? ኮኦፐሬቲቭ ካን ፕሪፈር ኤኒ ካይንድ ኦፍ አሬንጅመንት ቱ ፕሪፔር ዘ ቢዝነስስ። ኮኦፐሬቲቭ ቢዝነስ ፕላን ስንል ምን አይነት ሰው ሊያዘጋጀው ይችላል ማለት ነው? ኮኦፐሬቲቭ ካን ፕሪፈር ኤኒ ካይንድ ኦፍ አሬንጅመንት ቱ ፕሪፔር ዘ ቢዝነስ ፕላን። የትኛውንም ቢዝነስ ፕላን
አሬንጅ ተደርጎ ኮሬክት ተደርጎ እንዲሁም ደግሞ ፕሪፔር ተደርጎ ሊቀርብ ይችላል። they can prepare by the composition of member from different discipline of committee and staffs። ቢዝነስ ፕላን ደግሞ በምን አይነት ሰዎች ፕሪፔር ሊደረግ ይችላል ማለት ነው? በተለያዩ ኮሚቴዎች፣ ስታፎች፣ ኢንስቲትዩሽናል ሜምበሮች ሊዘጋጅ ይችላል ማለት ነው። በኮኦፕሬቲቭ ዌይ they can prepare it by the involving experts in the organizational structure። እንዲሁም ደግሞ በኦርጋናይዜሽናል ስትራክቸር ያሉ ኤክስፐርት የሆኑ ሰዎች ቢዝነስ ፕላንን ሊያዘጋጁ ይችላሉ። የምን ቢዝነስ ፕላን? የኛን ቢዝነስ ፕላን፣ የኮኦፕሬቲቫችን ቢዝነስ ፕላን፣ የማህበራችን፣ የሜምበራችን፣ አጠቃላይ የኢንስቲትዩሽኑን ኮኦፕሬቲቭ ቢዝነስ ፕላን ሊያዘጋጅ ይችላል። ማን? ኤክስፐርት የሆኑ ሰዎች በኦርጋናይዜሽናል ስትራክቸራል መዋቅራዊ አሰራር ላይ የተካተቱ ኤክስፐርት የሆኑ ሰዎች ማለት ነው። it can be done through cooperative business plan preparation team in the government officially together። ስለዚህ የኮኦፕሬቲቭ ቢዝነስ ፕላን ፕሪፓሬሽን ቲምስ ምን አይነት ሰው ላይ ፕሪፓሬሽን ቲም እንደ ገቨርንመንት ኦፊሻሊስት ቱጌዘርስ ከቢዝነስ አጋሮቹ ጋር ከቢዝነስ ቬንቸሮቹ ጋር አንድ ላይ በጋራ በመሆን ከመንግስት ጋር ተያይዞ ኮኦፕሬቲቭ ቢዝነስ ፕላን ሊዘጋጅ ይችላል ማለት ነው። it can be done by the manager of cooperative after getting the approval from general assembly። ስለዚህ ኮኦፕሬቲቭ ቢዝነስ ፕላን በጀነራል አሴምብሊዎች እንዲሁም ደግሞ በማኔጀሮች ምን ከመሆኑ በፊት አፕሩቫል ፍሮም ዘ ጀነራል አሴምብሊ። ስለዚህ ቢዝነስ ፕላናችንን ኮኦፕሬቲቭ ቢዝነስ ፕላናችን ሲዘጋጅ ማኔጀሮች ማዘጋጀት ይችላሉ፣ ጀነራል አሴምብሊዎች ሊያዘጋጁ ይችላሉ፣ የተለያዩ ሰዎች ቢዝነስ ፕላንን ሊያዘጋጁ ይችላሉ ማለት ነው። ስለዚህ it's not limited for the any territorial hierarchical orders። ስለዚህ በየትኛውም ሂራርኪካል ኦርደር በሆነ መልኩ ሊሚት ይሆን አይደለም። ቢዝነስ ፕላን ሲዘጋጅ ማንንም ሰው ቢዝነስ ፕላንን አዘጋጅቶ ሄዶ አፕሩቭ ማስደረግ ይችላል። በተለያዩ ቢዝነስ ኦርጋናይዜሽኖች ላይ ሆነው አክሰፕት ሊያደርጉት ይችላሉ፣ ኢምፕሊመንት ሊያደርጉ ይችላሉ ያንን ቢዝነስ ፕላን። ስለዚህ ቢዝነስ ፕላን is not for limited for any persons። በአንድ ሰው የተገደበ አይደለም፣ በማንኛውም ሰው የተገደበ ነገር አይደለም። ስለዚህ ማንንም ሰው ሊያዘጋጀው ይችላል ማለት ነው። it can be developed by experts consult from outside the organization familiar with cooperative way of doing a businesses። ስለዚህ ቢዝነስ ፕላንን ደግሞ ምን አይነት ሰዎች? ኮንሱልታንት የሆኑ ሰዎች from outside of the organizations። ሁልጊዜ የድርጅታችን የመስሪያ ቤታችን አካል የሆነ ሰው ብቻ ሳይሆን ከኛ ድርጅት አውትሳይድ ያሉ ሰዎችን የቢዝነስ ፋሚሊየር የሆኑ ግለሰቦች ምን ማድረግ ይችላሉ? ቢዝነስ ፕላንን ሊያዘጋጁ ይችላሉ። በእነሱ በሰጡን ቢዝነስ ፕላን ደግሞ ተመርኩዘን ቢዝነሳችንን ማስኬድ፣ ቢዝነሳችንን ካስኬድ ማድረግ፣ ቢዝነሳችንን ኢምፕሊመንት ማድረግ፣ ያንን ቢዝነስ ፕላን ደግሞ ወደ ተሻለ ደረጃ አመንድና ሞዲፋይ ማድረግ እንችላለን ማለት ነው። ስለዚህ በተለያዩ ሰዎች ቢዝነስ ፕላን እንደሚዘጋጅ ተመልክተናል ማለት ነው። another one is assessing and analyzing the business situations። እንዴት አድርገን ነው አሰስ ማድረግ የምንችለው? እንዴት አድርገን ነው አናላይዝ ማድረግ የምንችለው ቢዝነስ ፕላንን? እነዛም ሲቹዌሽኖች ደግሞ ምንድን ናቸው? assessing and analyzing business situation involves evaluating various aspects of company operations። ቢዝነስ ፕላን አሰስ ስናደርግ፣ ቢዝነስ ፕላንን ስናዘጋጅ ምንን ኢንቮልቭ ያደረገ ነው? ኢቫሉዌቲንግ ቫሪየስ አስፔክት ኦፍ ካምፓኒ ኦፕሬሽን፣ የካምፓኒ ኦፕሬሽኑን ምን ባደረገ መልኩ ኢንክሉድ ባደረገ መልኩ ነው አሰስና አናላይዝ ማድረግ መቻል ያለብን። የማርኬት ኮንዲሽኑን ተመልክተን ነው አሰስና አናላይዝ ማድረግ ያለብን። መገምገምና በደንብ ዲፕሊ ዙም አድርገን አናላይዝ ማድረግ መቻል ያለብን። ስለዚህ ማርኬት ኮንዲሽኑን ፎከስ ያደረገ መሆን መቻል አለበት። ኢን ኦቨርኦል ፐርፎርማንስ ኢን ኦርደር ቱ አንደርስታንድ ኢትስ ካረንት ስቴት ኤንድ አይደንቲፋይ ፖቴንሻል ኦፖርቹኒቲስ። ምን ዲፔንድ የሆነ መሆን መቻል አለበት? አሰሳችንና አናላይዝ ስናደርግ የማርኬት ኮንዲሽኑን ብለናል። ኦቨርኦል ፐርፎርማንስ፣ አጠቃላይ የድርጅቱን ፐርፎርማንስን
ፐርፎርማንሱን ፉልፊል ያደረገ ነው እንደ ቢዝነስ ፕላናችን የሚለውን ኢንክሉድ ባደረገ መልኩ ነው አሰስ የምናደርገው። ምንን እስክንረዳ ድረስ ዘ ካረንት ስቴት አሁን ላይ ቢዝነሱ እንዴት ነው ረን እያደረገ ያለው የሚለውን ካረንት ስቴቱን በመመልከት ኢን አይደንቲፋይ ፖቴንሻል ኦፖርቹኒቲስ ፖቴንሻል የሆኑ እድሎችና ኦፖርቹኒቲዎች ምንድን ናቸው እነዛ እድሎችና ኦፖርቹኒቲዎች የሚለውን በመመልከት ኦር ቻሌንጅስ ቱ አክሰስ ኤንድ አናላይዝ ቢዝነስ ሲቹዌሽን ኢፌክቲቭሊ ቢዝነሳችንን ምንድን ናቸው ኢፌክቲቭሊ እንዳናሳካ አቺቭ እንዳናደርግ ቻሌንጅ የሚያደርጉን ነገሮች ምንድን ናቸው፣ እድሎቻችን ምንድን ናቸው የሚለውን አናላይዝ ለማድረግ እንችላለን ማለት ነው። ስለዚህ እነዚህን ሁሉ ነገሮች አንድ ላይ ኮላብ አድርገን ነው ቢዝነሳችንን አናላይዝ የምናደርገው። ቢዝነስ ፕላናችን እንዴት ነው ኢምፕሊመንት መሬት ላይ ወርዶ እየሰራ ያለው የሚለውን ከማርኬት ኮንዲሽኑ ጋር መያያዝ እና የድርጅታችንን ኦቨርኦል ፐርፎርማንስን ምን በማድረግ ኮንሲደር በማድረግ መሆን መቻል አለበት። you can follow structured approach that involves gathering relevant informations ምንን ፎሎ ባደረገ መሆን መቻል አለበት። ሪሊቫንት የሆኑ ኢንፎርሜሽኖች ጠቃሚ የሆኑ ኢንፎርሜሽኖችን አፕሮቾችን ኢንክሉድ ያደረገና ስትራክቸሩን የተከተለ መሆን መቻል አለበት። ኢንፎርሜሽንን ተከትለን ነው ምን ማድረግ መቻል ያለብን አሰስ ማድረግ መቻል ያለብን። ኢቫሉዌቲንግ ኦፍ ዘ ዳታ አሰስ ስናደርግ ደግሞ ዳታዎችን በደንብ ኢቫሉዌት በማድረግ አይደንቲፋይንግ ኪ ፋክተርስ ለቢዝነሳችን ደግሞ ዋነኛ ቻሌንጅ የሆኑና ዘ ሂንደሪንግ ፕሮብለምስ የምንላቸው ነገሮች ምንድናቸው የሚለውን አይደንቲፋይ ኪ ፋክተሮችን አይደንቲፋይ በማድረግ ዴቨሎፒንግ ኢንሳይት ኤንድ ሪኮመንዴሽን የተለያዩ የሰዎችን ኢንሳይት እና ሪኮመንዴሽኖችን ምን በማድረግ ነው